የእግዚአብሔር ቃል ትዕቢት ውድቀትን ይቀድማል። እንደዚህ ያለ ዝና በተለይ ባንዴ ሰማይ ላይ ስትወጣ የዛን ያህል ነው ተሽቆርቆር የምትወድቅ በልዩ ፍጥነት ነው የምትወድቅ። ሎቱ ስብሐት በስመ አብ ወወልድ ወመንፈስ ቅዱስ። መድኃኔዓለም ይቅር ይበልሽ፣ መድኃኔዓለም ይቅር ይበልሽ። አንዲት ነብይት ነኝ ራሷም ያለች ጴንጤ አዶናይ ሲከሰከስ ሲገለበጥ አየው ብላ ሰሞኑን በጣም ቫይራል ወጥቶ ቪዲዮዋ መናገሪያ ሆኗል። ከሷ ቪዲዮ ጀምሮ እዚህ ጋር እንደምትመለከቱት ፌደራል ፖሊስ የአዶናይን ፎቶ አስቀምጦ ቪዲዮ ሰርቶ የሱም ቪዲዮ ቫይራል ወጥቷል። ብቻ ምን ብዬ ልንገራችሁ ውድ ቤተሰቦቼ፣ ሶሻል ሚዲያው በይሳት ብትከፍቱ ሁሉም ሶሻል ሚዲያ አዶናይን የሚነቅፈው የሚተቸው የሚያመሰግነው አዶናይ እንዲታሰር ለመንግስት ጥሪ የሚያቀርበው ብቻ ሁሉም ሰው ስለ አዶናይ ስለ ወቅታዊ ጉዳዮች እያወራ ይገኛል። አይተዋል የሆነ ወፍርፍር ብሎ ምናምን ሰውነቱ በጣም ሚስተካከል በማይመስል መንገድ ፖለቲካ ውስጥ ራሱ ገብተው ሌላ ጉዳይ ውስጥ የገቡ አሉ። ግዕዝ ምን ያስፈልጋል? ግዕዝ የሞተ ቋንቋ ነው በሚል ንግግሩ ብዙ ዲስከስ ያደረግንበት ዶክተር በድሉ ዋቅጅራ የሚባል ሰግጥ ፈምስ የሚለውን ሰው አለ። እሱም አዶናይ ለህግ ይቅረብ፣ መንግስት እዚህ ጉዳይ ጣልቃ ይግባ ብሎ መልእክት አስተላልፎ በዛ ጉዳይ ብዙዎች እያወሩ ነው። ውድ ቤተሰቦቼ የዛሬ ቪዲዮዎች አጠር ያሉ ቪዲዮዎች ናቸው ስለ አዶናይ ከዚህም ወገን የሚነሱ ጉዳዮችን ገለል ብለን ሐሳቦችን እናነሳለን። ቪዲዮዎችን አብረን እንመለከታለን። በቃ እንደዚህ ስግጥና ስግጠት ከሆነ ራስን ማዳም በቃ እንደሱ ሰገጤ መሆን ፈልግ ፓስተር ቸሪ ተቀላቅሏል ይላችኋል። እሺ አብራችሁን ሁኑ። እኔ የኦርቶዶክስ ቲዩብ ስለ ወቅታዊ ስለ ቅድስት ቤተክርስቲያን ሀገራዊ ጉዳዮች ብዙ ነገሮችን እንዳስበት ቻናል ነው። እኔ ዲያቆን ኃይለ ሚካኤል ነኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ ያደርጋችሁ ጀምሩት። እስቲ ሰሞኑን በጣም በእውነት የሚያስመሰግን ስራ እየሰራ ይገኛል አዶናይ። አርቲስት ጋሽ ሰለሞን መኪና ሊያስገዛላቸው ጫፍ ደርሷል። እቺን ቪዲዮ እንመልከት። ያለኝ በቃ እንደሚገዛ ነው። ገና ብዙ ነገር ገና ያያሉ። በመጨረሻም ለጋሽ ሰለሞን መኪና ሊገዛላቸው ነው። ይሄም የሚሆነው ደግሞ አዶናይ የብሩክ ስቴትን ቲክቶክ ቻናል በ3 ቀናት ውስጥ 1.5 ሚሊዮን ፎሎወር ካስገባ ነው። በአሁን ላይ ቻናሉ 680 አካባቢ ፎሎወር አለው። ይሄን በ3 ቀን ውስጥ 1.5 ሚሊዮን ማድረስ ውድ ቤተሰቦች ይሄን ቪዲዮ ሰራላችሁ 1 ሚሊዮን ደርሷል። 1 ሚሊዮን ደርሶ በ3 ቀን ውስጥ ምን ያህል ኢንፍሉዌንስ እያደረገ እንደሆነ ይሄ ልጅ ምን ያህል ተጽዕኖ እየፈጠረ እንደሆነ በዚህ ማወቅ ይቻላል። እና በጣም የሚያስገርም የሚያስደንቅ ግስጋሴ ያደረገ ያለ ልጅ ነው። በእውነት ለመልካም ያደርግለት መድኃኔዓለም። እና ያማረቱበት ሰዎች አሉ። ብዙ ነገር ሲያማርቱ ነበር። እና ሁሉንም አብረን እንመለከታለን። በዚህ አዶናይን በጣም አድንቀዋለሁ። እግዚአብሔር ይባርከው ወንድሜ። ሲሪየስሊ እያወዳደራችሁት ነው ኢየሱስን? ሲሪየስሊ እያወዳደራችሁ ነው ኢየሱስን? ስሙ ለምን ተጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ እያላችሁ ከዚህ ስም እኩል ልታስተካክሉ እየሞከራችሁ ነው። ሌላ ስም አምጥታችሁ። ወይዘሮ ፓስተር ኢንዶሚን ተረጋጊ። እኛ ለማለት የፈለግነው እንዲህ ነው። ገብርኤል ምንድነው ያለው? ማርያም ጋር መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛው ወር መልአኩ ገብርኤል ከሌላ ወገን ናዝሬት ወደ ምትባል ከተማ መጣ፣ ወደ አንዲት ድንግል ተላከ ይላል። የድንግሊቱም ስም ማርያም ነበር። ከዛ ወደ እርሷ መጥቶ ጸጋን የተሞላሽ ደስ ይበልሽ አለ። ይኸውልህ አሁን እኛ አባታችን ነው ጸልየን እዛ የማርያምን ስንጀምር ቤታችን ቅድስት ድንግል ማርያም መልአኩ ቅድስት ገሰለ ስንል ቤቶች እሷን አይደል ፕሮቴስታንቶች ለምሳሌ እኛ ለማርያም የተለየ ነገር ያለ መስላቸው ምንም አላለም እኮ። ይኸውልህ እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ተሰላምታ ተቀበለሻል። እንዴ ተናግራው ማርያም ገብርኤል ምንድን ያለው? ጸጋን የተሞላሽ ደስ ይበልሽ። ኃጢአት ነው በጣም ለማርያም የተለየ ነገር አይደለም። ከዛስ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ይኸውልህ መጣ ገብርኤል ጸጋን የተሞላሽ ደስ ይበልሽ። እኛ ምንድነው እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንሻለን። በሐሳብሽ ድንግል ነሽ፣ ድንግል አይደለች? በስጋሽም ድንግል ነሽ፣ ድንግል አይደለች? በሁለት ወገን ድንግል ከምትሆን ይላል ቅዳሴ ማርያም ላይ። በሁለት ወገን ድንግል ከምትሆን ማለት በሐሳቧም በስጋውም ድንግል። ሰው በስጋው ድንግል ሊሆን ይችላል፣ በሐሳቡ ድንግል መሆን አይችልም። ማንም ሰው በሐሳብሽ ድንግል የአሸናፊ እግዚአብሔር እናት አይደለች? ይሄ እመቤታችን ቅድስት ድንግል ማርያም ብለን ስንጸልይ ፕሮቴስታንቶች ሌላ ነገር እንዳይመስላቸው ነው ይሄን ማብራር። እውነታውን እያወቅን እንደ ይሁዳ የገንዘቧ ነገር ሆኖብን ከመኮብለል ቅዱስ አማኑኤል ይጠብቀን። መልካም ዕለት። አሜን ወንድሜ፣ አሜን ወንድሜ። ሁሉንም ነገር ልቡ እኮ ያውቃል እንዳልክ ሁሉም ነገር
ልብ ያውቃል። እግዚአብሔር ወደ ልቦና ይመልስ። በእውነት ቤተክርስቲያን ከመጽሐፍ ቅዱስ መቼም ወጣ እንደማታውቅ ልብ ያውቃል። መቼም ዲያቆን ነበር አይደል? ዲያቆን ነበር ታውቃለህ፣ ሁሉን ሚስጥሩንም ብቻ ልቡናን መድኃኒዓለም ይመልስልህ። ብዙ ነገር ተነጋግረ ነበር በባለፈው ቪዲዮ። ውድ ቤተሰቦቼ አዶናይ ማርያም ካለ በኋላ ሰማይ ምድሩ በቃ ትችት በሉት ምን በሉት በቃ የሚሰድበው የሚተቸው እዛም በዚህም እየተወራጩ አጋንንት እየተንጫጫ ይገኛል። በጣም ባለፈው አውርተናል እና መድኃኒዓለም ልቡና ይስጣቸው። አሁንም ማርያም እያላችሁ ኮሜንት ላይ ጻፉ ውድ ቤተሰቦቼ። አዶናይ ይቅርታ ይጠይቅ። የአዳኙን የኢየሱስን ስም በመሸፈን ከገሃነም ሊያወጣ የማይችል ስም በመጥራት ላደረገው የግድያ ሙከራ ይቅርታ ይጠይቅ። ማርያም አሁንም ነገም ከነገ ወዲያም ስሟን እንጠራለን። እስከ ዘላለም ድረስ ስሟን እንጠራለን ከልጇ ከወዳጇ ጋር። ድንግል ማርያምን ከልጇ ከወዳጇ አንለይም። ይሄ ነው እንግዲህ የመጽሐፍ ቅዱስ አስተምሮ። ትምህርት ሚኒስቴር አዶናይ የሚጠይቀው አንተን ደግሞ ፍትህ ሚኒስቴር መጠየቅ አለ። ትምህርት ሚኒስቴር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፊት ለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይህንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስቴር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚህ ጋር የምትለፉት ነገር እዚህ ጋር የሆነ ሰው እያበላሸው። ስለዚህ ትምህርት ሚኒስቴር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና፣ ዶክተር መሆን ምንም አያደርግልህም። ሰነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው እንደው የሚናገሩት ነገር ትክክል የሚመስል ነገር ቢኖረው ተናጋሪዎቹ ግን ከአዶናይ የባሱ መሆናቸው ንግግራቸውን እንዳንቀበላቸው ያደርጋል። አሁን ራሱን ይሄ ነብይ ብሎ የሚጠራ ሱራፌል የሚባል ግለሰብ ከጥቂት ዓመታት በፊት ካናዳ ውስጥ ፕሮግራም አዘጋጃለሁ ብሎ ብዙ የታመሙ ሰዎች እንዲጸልይላቸው ብዙ ሰዎች ከስራቸው ቀርተው ሴቶች ወንዶች ተሰብስበው ቶሎ ዘይት ቸብችቦ ሽጦላቸው ገንዘባቸውን ሰብስቦ ከኤርትራውያንና ከኢትዮጵያውያን ሳውስ ውስጥ እጸልይላቸዋለሁ ብሎ ሌላ ኤክስትራ ገንዘቦችን አሰባስቦ ምን ብሎ ተደብቆ ገንዘቡን ከሰበሰበ በኋላ ለማንም ሳይጸልይ ሳያገለግል ጠፍቷል። ቅርብ ጊዜ እንደውም አደባባይ ላይ ተበደልን የሚሉት ሰዎች በወከሏቸው አገልጋዮች በኩል በገንዘባችን ላይ ኢሞሽናል በሆነ በሳይኮሎጂካሊም ጎርተናል፣ ቃልህን አጥፋል፣ በጣም ብዙ ሰዎች በአንተ ዲስአፖይንት ሆኗል ብለው ለገንዘብ ያለውን ፍቅር ልክ እንዳልሆነ በአደባባይ ወጥቶ ይቅርታ የማይሉት የሆነ ለሌላ ዘረፋ የሚያመቻች ነገርን አድርጓል። ቅርብ ጊዜ አዶናይ ራሱን የቻለ ንግግር ውስጥ ስህተት ሊኖርበት ይችላል፣ ደግሞ አለበት፣ ምንም ጥርጥር የለውም። ሰግጡ ምናምን መደደብ ነው ምናምን ያለው ሮንግ ነው፣ ትክክል። ግን አንተ እሱ ያንን ሰግጡ ያለውን በአፉ ደድቡ ያለውን በአፉ አንተ ግን በህይወትህ እኮ ኖረህ አሳይተህ ከታመሙ ሰዎች፣ ከበሽተኞች፣ ከምስኪኖች እግዚአብሔርን ተስፋ አድርገው ከመጡ ሰዎች አዳራሽ ከተህ እግዚአብሔር ያልተናገረን ቅርብ ጊዜ ራሱ የ4 ኪሎ ዘንዶ ተወጋ ምናምን ብለህ ህዝቡ ሁሉ እንዴት እንዳላገጠብህ ተመልክተሃል። ራሱ የጠቅላይ ሚኒስትር ጽሕፈት ቤት ቢሮ ቤተመንግስት የመቀየር እቅዱን ካሳወቀ በኋላ ልክ እግዚአብሔር ሚስጥር እንደገለጠና አድርገህ ሸዋሸዋ ስትሰራ እንደነበረ የአደባባይ ሚስጥር ነው። እንግዲህ ማን ነው የሚመክረው የሚለው ነገር እዚህ ሀገር ላይ ያሳስበኛል አሁን። ምክንያቱም እነዚህ ሰዎች እየተናገሩ ያሉት በሌላ ጉዳይ ነው። ለምን ከአንድ ወር በፊት ወጥተህ ካልተናገርክ? ለምን አልተናገርከውም? አዶናይ ተቀባይነቱ ከፍ ባለ ሰዓት በጣም ብዙ ሰዎች ከሱ ጋር አብረው በነበሩ ሰዓት አሁንም እንግዲህ ወንድማችን ሲያነሳ አጥቷል እያልኩ አይደለም። ወንድሜ ካነሳው ሐሳብ ውስጥ ማለስማማበት ሐሳብ ቢኖርም ጥሩ ነግሰ አውጥተ ተናጋሪው ማንነቱን ራሱን እንዲጠይቅ ያደረክበት መንገድ አደንቃለሁ፣ በዛም እስማማለሁ። ነገር ግን ወደፊት አሁን እንመጣበታለን። በጣም በኢኮኖሚያዊ በወቅታዊ በሀገራዊ ጉዳዮች በጣም ጥሩ ትንታኔ ሲሰጥ የምናውቀው ሰሎሞን ሹምዬ የምታውቁት ከሆነ የሱ ቪዲዮ አለ። በጣም እኔ ምስማማበት ሐሳብ አንስቷል። ይሄ የኔ የግሌ ሐሳብ ነው። እናንተም ሐሳባችሁን በግልጽ ማስቀመጥ ትችላላችሁ። ይሄ ስለመሰገጥ ስለመደደብ አዶናይ እያወራበት ያለው ኮንቴክስት ምንድነው የሚለውን በጣም ጥሩ አድርጎ አስቀምጦታል።
ያንን ቪዲዮ እስቲ አይታችሁ እናንተም የራሳችሁን ሐሳብ ትሰጡበታላችሁና አሁን ወንድማችን መሰገጥ መደደብ የሚለው ልክ አይደለም ብሏል። እሱም የራሱን ሐሳብ ነው ያስቀመጠው። ነገር ግን እኔ በሌላ ነው የተረዳሁት። አዶናይ የሚያወራበት መንገድ እኔ በግሌ ገብቶኛል ብዬ አስባለሁ። ብቻ እናነሳለን እና ፓስተሮች እነዚህ አጭበርባሪዎች ህዝቡን በካልቾና ቅባት ዘይት በመሸጥ የሚተዳደሩ እነዚህ ዋልጌ ባለጌዎች ፓስተሮች አዶናይ ለመተቸት ለትምህርት ሚኒስቴር እንዲታሰር ሲያስተላልፉ በጣም ያሳፍራል። በጣም ያሳፍራል በእውነት። እናንተ ማን ሆናችሁ ነው? አንደኛ ላይ እንደውም መታሰር የነበረባችሁ እናንተ ናችሁ። እዚህ ጋር አንድ የሚታየን ቪዲዮ አለ። እሱም አዶናይ ሲከሰከስ ሲገለበጥ አየው ያለች አንዲት የጴንጤ አሁንም ነብይት አለች፣ ሟርተኛ። እቺ እንመልከት እስቲ። የአዶናይ ደግሞ ይሄ መቅለብለብ እኔ ሲከሰከስ ነው የማየው። አረ መድኃኒዓለም ይከስከስሽ፣ መድኃኒዓለም ይከስከስሽ። ጥላቻም አይደለም የምናገረው። አይ ኬር። ቆይ ከዚህ በላይ ሟርት አለ? ከዚህ በላይ ጥላቻ አለ? ውድ ቤተሰቦቼ አንዳንድ ሰዎች አለ ንግግራቸውን ሲጀምሩ ቆይ እኔ ማንንም ላማ አይደለም ይሄ የኔ ሀሜት አይደለም ብለው ይጀምሩና ሙልጭ አርገው ያማሉ። ሙልጭ አርገው እንደዛ ነው። አሁን ሲከሰከስ ሲገለበጥ እንዲህ ሲሆን አየው እያለች አይ ይሄ ሟርት አይደለም። ታዲያ ሟርት ማለት ምን ማለት ነው? ታዲያ ሟርት ማለት ምን ማለት ነው? እግዚአብሔር ይባርክሽ ማለት ነው ሟርት ማለት? ሟርት ማለት እኮ ለሌላው ክፉ መመኘት፣ እንደዚህ ሌላው ላይ መጥፎ ነገር እንዲደርስ መመኘት ማለት እኮ ነው። ያሟርተች አይ ሟርት አይደለም ትላለች። እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ነብይት ናት። እንግዲህ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ። አቤት እግዚኦ ማግጥ ብሏል። አሁን አዶናይ ውድ ቤተሰቦች ማግጡ ብሏል። አቤት ሰው ግን ሲቆልምም ነገሮችን ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚንቅ የሚሰድብ፣ ባህልን የሚሰድብ፣ ሃይማኖትን የሚሰድብ፣ ኤቭሪቲንግን የሚሰድብ፣ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ፣ እንደ ዝና የሚያስተምር this is very dangerous. very dangerous. and I pray for him. ለራሴ ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራባይ አልለውም because I care. Adonai is very dangerous man. እኔ በጣም ማዘን በጣም መልካም ወላጆች እንዳሉት ሰምቻለሁ። የእግዚአብሔር ቃል ይቀድማል ይላል። እንደዚህ ያለ ዝና በተለይ ባንዴ ሰማይ ላይ ስትወጣ የዛን ያህል ነው ተሽቆርቆር የምትወድቅ። በልዩ ፍጥነት ነው የምትወድቅ። አሜሪካ ሀገር ተርኒንግ ፖይንት USA የሚባል አሁን በቅርቡ የሞተው እነ ከርክ የፈጠሩትን ሙቭመንት አይታችኋል። አገሩ እንዴት አድርጎ እንደከፈለው እንዴት ዲቪሲቭ እንደሆነ ኮሌጅ ውስጥ ገብቶ የፈጠረው ሜስ ተርኒንግ ፖይንት USA ወደ ጦርነት ነው ተርን ያደረገችው። መጨረሻ ላይ ግን ህይወቱን ነው ኮስት ያደረገው። አዶናይ ካልተጠነቀቀ the same አይነት ፕሮብሌም። እኔ ደግሞ አንድ ነገር ልበለሽ፣ አንቺ ራስሽን ነብይት ብለሽ ከመጽሐፍ ቅዱስ ውጪ ሴት ልጅ በአደባባይ አትስበክ ከሚለው ከጳውሎስ ቃል ውጪ ሆነሽ በአደባባይ የምትሰብኪ የምታስተምሪ አንቺ ወራዳ የእግዚአብሔርን ቃል የካድሽ ራስሽን ነብይት ብለሽ የመጣሽ አንቺ ሴት እሱ ላይ የተመኘሻቸው ክፉ ነገሮች ሁሉ አንቺ ላይና ልጆችሽ ላይ ይውረድ። ምንም አልልም። ያላለውን እያልሽ ማገጠ መቻለ የኢትዮጵያ ባህልና ወግ ሁሉም ነገር አያስፈልግም መቻለ ለማንም ጥብቅና እየቆምኩ አይደለም። ለእውነት ነው እኔ ጥብቅና መቆመው። ውድ ቤተሰቦቼ አሁን ማወራው እኔ የኔ ሐሳብ ነው። በቃ እናንተም የራሳችሁን ሐሳብ ማስቀመጥ ትችላላችሁ። ሟርተኛ ሰው ራሷን ነብይት ብላ እንዲህ ሲሆን አየው በእርግጠኝነት ምንም እንዳላየሽ እርግጠኛ ነኝ። ያው የማጭበርበር ዘዴያችሁ ነው ጴንጤዎች። እና ክፉ ሰው ላይ አንመኝ። መጽሐፍ ቅዱስ ቢቻላችሁ ከሰው ሁሉ ጋር በፍቅር ኑሩ፣ ለሰው ሁሉ መልካም ተመኙ ይላል። ደግሞ መጽሐፍ ቅዱስ ትጠቅሻለሽ አንቺም። ያው ሰይጣን መጽሐፍ ቅዱስ ይጠቅስ ነበር መጽሐፍ ቅዱስ ላይ አይደል? ሰይጣንም እኮ መጽሐፍ ቅዱስ ይጠቅሳል። ለማንኛውም እስቲ ሰሎሞን ሹምኜ አንድ ያነሳው ሐሳብ መካሪዎች ብዙ ጊዜ በዚህ ሂድ በዛ ትሂድ ይሏል። እሱን ነው አትስማ ያለው ሰግጥ ያለው ሁላችሁ በእናታችሁ። ለዛ ነው የተሳካለት። አይ አሁን የምትለው ምክር ምናምን ሰምቶ ቢሆን አይመጣም ነበር እዚህ ጋር ገብቷል። ምን ይለኛል ሰለሞን እንዴት ያየኛል ምናምን ብሎ ቢሆን ኖሮ እዚህ ጋር አይደርስም። እሱን እኮ ነው ቻሌንጅ ያደረገው። እሱ ሐሳብ አይሰራ ማለት ነው። ግን እሱ ይኸውልህ ምን ይሉኛልና ቤተሰብ በእኔ ጉዳይ ላይ አፈረብኝ። በአጭር ጊዜ
የትልቅ ደረጃ ደርሼ ይሄንን የተሰማሽን ውፍረት ሁሉ ወደ ትልቅ ድልና ሌላውን ሳስከትል ታያለሽ ብዬ እናቴን ነው ወደዚህ የመጣሁት እኮ አለ እኮ። በቃ ይሄ አይ ምን ይሉኛል እኮ ሐሳብ አለበት እኮ ነው አትስማ እሱ አይደለም ያለው አትበል ነው አንተ ከምትናገረው እኔ አሁን እሱን አልሰማሁትም ስላለ ማለኝና ብሏል እኮ አምኜ አንተ ከምትናገረው ከ3 4 ቀን በፊት ስላለ አንተ ከምትናገረው እናትየው ናቸው ምን ይሉኝ አለባቸው። ስለዚህ እሳቸውን አሳስባቸውን ሪቨርስ ለማድረግ ነው የሰራው። እሱማ በቃ ኦልሬዲ ምን ይሉኝ ግድ የለው። አሁን ብዙ አንድ ሰው ላይ በጣም አተኮረን ሐሳቡ ብናወራ ነው ደስ የሚለኝ። ዞሮ ግን ሰገድ ፈምስ the very concept ማንንም አትስማ ነው። በቃ ኢቭን በድሮ ቋንቋ እንኳን ብንሄድ ሰገጤ ብትባልም don't care about it እያለ ነው። ገብቶሃል? ሰገጤ ቢሉህም በቃ ዝም በላቸውና መንገድን ቀጥል ነው ያለው። ሄደት ሶ ምንድነው ስህተቱ እዚህ ጋር አልገባኝም። አርጉ አዛይቷል። እሺ ይኸውል አሁን ከዚህ ጎን ለጎን አሁን እዛው እንትን ላይ ያለን እዛው ፕሮግራም ላይ ያለን ከሃይማኖት አንፃር በሃይማኖት ሰላምታ ሰው እንዴት ቅዱስም እርኩስም ይሆናል? ሰው እንዴት ቅዱስም እርኩስም ውስጡ መገኘት ይፈልጋል የሚሉ ሐሳቦችም ተነስተዋል። በምን ምክንያት ነው? ለሽልማትም የቀረቡ ሰዎች የሃይማኖታዊ ስብከቶችን ጥሪዎችን በማድረጋቸው ሌሎችም እኔ ማመስገናቸው ዋትኤቨር የፈለከው ነገር ውስጥ ሆነ ፈጣሪህን ማመስገን ለምን ብዬ መልሰው አይደለም መመስገን አለበት። ከፈለገ ቆሻሻ ውስጥ ታወጣኛለህ ብሎ ተስፋ አድርጎ የሚመጣን ሰው ማበረታታት ነው እኔ በግሌ ያለኝ አስተሳሰብ ማለት ነው። ግን ለምን እነዚህ ነገሮች በዚህ ቦታ ላይ ተጠሩ? ቦታው እርኩስ ነው ብሎ ከማሰብም ሊሆን ይችላል። እርስ በራሱ የሚጋጭ ሐሳብ አለው። የሆነ ችግር አለበት ካልክ ያንን ችግር አንተ ተናግረህ እስክታስወግደው ድረስ መጠበቅ አይደለም። በዛው መድረክ ላይ የቀረበ ሰው ላስወግደው ብሎ ሳስቦስ ከሆነ መብቱ ነው እና እንዲህም አይነት ሐሳቦች አሉ። እስቲ አንተስ ምንድነው የምትለው ከዚህ ጋር ተያይዞ? በሁለት መንገድ ነው የሃይማኖት ነገርን እዛ ጋር ማየት የፈለኩት። አንደኛው ተሸላሚዎቹ እምነት የግል ጉዳይ እኮ ነው አይደል? ሲያመሰግኑ ፈጣሪያቸውን በየእምነታቸው ቢያመሰግኑ ዋስራውን ወዘት በቃ ምንም ችግር የለውም። አሁንም ይገባው በቃ ዛት ሁሉም በእስልምናም በኦርቶዶክስም በፕሮቴስታንትም ተነስቷል ፈጣሪ። እንደየእምነታቸው ማመስገን መብታቸው ነው። ደስታቸውን ሲገልጹ ሰው እንኳን ታመሰግነ የለ ሰው እየጠሩ መድረክ ላይ እየወጡ ምናምን እኮ ሲያመሰግኑ እሱ ለምን አልተቃወምንም? እምነት ያለው ሰው ቅድሚያ ለእምነቱ ሰጥቶ በስኬቱ ጊዜ ፈጣሪውን ወይም አምላኩን ማመስገኑ ምንም ስብከት አይደለም። ተቀበሉ ያለ አልሰማውም። እዛ ውስጥ ለራሳቸው ነው ያመሰገኑት ተሸላሚዎቹ ለራሳቸው ረዳኝ ያሉትን አማልክት ሊሆን ይችላል ፈጣሪ ሊሆን ይችላል እየጠሩ አመስግነዋል። ምንም ችግር ያለው አይመስለኝም። ለእኔ ችግር የሆነው አንደኛዋ ሸላሚ የተናገረችው ነው ልክ ያለው ነው። እዛ ጋር ለመሸለም ነው የመጣችው። እኔ እዚህ መድረክ ለመቆሜ እግዚአብሔር ይመስገን ብትል ኦር አላህ ይመስገን ችግር የለብኝም። በቃ እሷም ያ ቦታ ስኬቷ ከመሰላት ማመስገን መብቷ ነው። ተቀበሉ ግን ነው ይኸውልህ I'm sorry to say it ይሄው እምነቱን መጋፋት ምናምን አይደለም። የትኛውም ሃይማኖት ቢሆን እዛ ጋር መጥቶ ተቀበሉ ስብከት ምናምን ልክ አይደለም። the purpose of እዛ ጋር የቆመችበት እኮ እሱ አይደለም ሽልማት ለመስጠት ነው፣ ተሸላሚ ለመጥራት ነው። እንትናን ተቀበሉ የመጨረሻው ምርጡ ስጦታ ምናምን ብለህ መናገር ለእምነቱም ጥሩ አይደለም። እምነቱን ለቻሌንጅ ለትችት ማጋለጥ ነው፣ ትክክል አይደለም። እንዲህ አይነት አማኝነት እኔ አላደንቅም። I'm sorry ቦታ አለው። ተሸላሚ ብትሆን ኖሮ ግድ የለኝም። ሸላሚም ሆና ለዚህ ክብር በመብቃቴ ብላ ለራሷ ብታመሰግን ችግር የለብኝም። የመጨረሻውን አሪፉን ስጦታ ልስጣችሁ ተቀኔ እንግዲህ ክርስቶስን ከሚያመልኩ ውስጥ ነኝ። እምነቴ በዚህ መንገድ ለትችትና ለዘለፋ እንዲጋለጥ ግን አልፈልግም። አለቦታው አንስተህ ለዘለፋና ለትችት ማጋለጥ ተገቢ ነው ብዬ አላምንም። ብዙ ሰው አደረገች ፕሮቮክ አደረገችና ሶሻል ሚዲያ ላይ መነጋገሪያ ሆነ። ልክ አይደለም፣ በጣም ልክ አይደለም።
መታረም ካለበት ይሄ ነው። በተለይ በኃላፊነት ቦታ ሆነ ስትቀር የራሱ ፕሮቶኮልም አለው፣ የራሱ ደንብም የራሱ አካሄድም አለው። ያንን ነው ማድረግ ስለ አርቲስት ማስተዋል ውድ ቤተሰቦቼ ጥሩ አውርተናል፣ ጥሩ ዲስከስ አድርገናል በባለፈው ቪዲዮ። እናንተም ብዙ ሐሳባችሁን ሰጥታችኋል። ይሄ በጣም ነውር እንደሆነ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ሆና እዛ ቀርባ እሷ ተሸለማ ቢሆን እግዚአብሔርን ብታመሰግን የፈለገችውን ድንጋይም ብታመሰግን ምንም ችግር አልነበረው። ነገር ግን ሰውን ተቀበሉ ማለቷ ትልቅ ስህተት እንደሆነ ተነጋግረናል። እንግዲህ ጴንጤነት ያው ፈጣጣነት ስለሆነ አይሰሙም። ብንነግራቸውም ስህተት ነው ብትሏቸውም አይሰሙም። ደንቆሮ ናቸው። ይቅርታ አድርጉልኝ ለቃላት አጠቃቀሜ። ምንም በቃ እሺ፣ ማይሰማን ሰው ምን ትላላችሁ? ማይሰማ ሰው ምን ደንቆሮ አይደል? እና አይሰሙም። ያው ግን ያው ስህተት እንደሆነ ተነጋግረናል። በጣም በኔ ማደንቀው በብዙ ነገር በብዙ ወቅታዊ ፖለቲካዊ ኢኮኖሚያዊ ጉዳዮች የተነተነ ማደንቀው ሰሎሞን ሹምዬ በእውነት ስለመሰገጥ ስለመፈመስ ያነሳው ሐሳብ ቀድሞ ያለውን ሰምታችኋል። እኔ በጣም መስማማበት ሐሳብ ነው። እኔ ያየሁበት አንግልም ከዛ አንግል ነው። አዶናይ ሲያወራ ስለመፈመስ ስለመሰገጥ በቃ ሚተቹህን ኔጌቲቭ ኮሜንት ልክ ያልሆነ በቃ የቅናት አንተ እንድትወርቅ አይነት ፍላጎት ያለው ኮሜንት ኔጌቲቭ ሐሳብ አስተያየት የሚሰጡብህን ሰዎች አትስማ ነው በቃ። ሌላ እኮ ምንም አይደለም። በቃ ባህልና ወጋችንን ጥለን እንዴት እንኖራለን? ኢትዮጵያ ውስጥ ሲጀመር ባህልን አትከተሉ፣ ሃይማኖት አትከተሉ እንደዛ አይነት ነገር አላነሳምና እኔ የተረዳሁት በዛ አንግል ነው። ውድ ቤተሰቦች እናንተ ያያችሁበት አንግል እስቲ በምን መንገድ እንደሆነ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። የኔን ጥሩ አድርጎ ሰሎሞን ሹምዬ አስቀምጦታል። አሁንም አጠራጥር ያለው ቪዲዮዎች አሉ። ሐሳብ አስተያየታችሁ ኮሜንት ላይ ያስቀምጣችሁ እንድትከታተሉ ጋብዛችኋለሁ። ውድ ቤተሰቦቼ እኔ ሰግጥ የሚለው ይመስለኛል እንግዲህ የኦክስፎርድ ዩኒቨርሲቲ ሰሞኑን አዲስ ቃል ወደ ኦክስፎርድ የእንግሊዘኛ ዲክሽነሪ ላይ አካትታለሁ ብሏል። ይሄ ቃል ምን መሰላችሁ? ሬጅ ቤት ይባላል። ቃሉ ሶሻል ሚዲያ ላይ ፖስት የሚደረጉ ኮንቴንቶች ሰዎችን የሚያስቆጡ መነጋገሪያ የሚሆኑ የተለየ ስሜትን የሚፈጥሩ ነገር ግን ዋና ዓላማቸው ብዙ ቪው ማግኘት፣ ብዙ መነጋገሪያ መሆን፣ ላይክ ሼር ለማግኘት የሚደረግ ነውና ይሄንን ሬጅ ቤት የሚባልን ቃል እንደ አዲስ በዚህ ዓመት ዲክሽነሪ ላይ አካትተዋለሁ ብሏል። ለኛ ሀገርስ አዲስ ቃል ሆኖ ከሶሻል ሚዲያችን ጋር ይካተታል የምትሉት የትኛው ነው? እኔ ሰግጥ የሚለው ይመስለኛል። እንግዲህ ቀድሞም የነበረ ቃል ነው፣ ግን ደግሞ አሁን ላይ በጣም በሶሻል ሚዲያ እየተንቀሳቀሰ ስለሆነ እሱ ቃል ዲክሽነሪ ውስጥ ይገባል ብዬ አስባለሁ። ሶሻል ሚዲያ ላይ እንግዲህ ጤናማ ከሆኑ ስራዎች በተለየ በጣም አነጋጋሪ የሆኑ ሰዎችን ይነካሉ የሚባሉ ስራዎች ቶሎ የመዘዋወርና ብዙ ተመልካች የማግኘትም እድል እንዴት እንዳላቸው አንዱ የሚያሳይ እንግዲህ እዚህ ደረጃ ተደርሷል ማለት ነው። ሰግጥ የሚለው ቃል ዲክሽነሪ ላይ መዝገበ ቃላት ላይ ይካተት የሚል ሐሳብ ታችን አንስታለች። ምን ትላላችሁ? ውድ ቤተሰቦቼ ምን ትላላችሁ? እኔ በእውነት ሰግጥ የሚለው ቃል እንደተረዳሁት ከሆነ በቃ እንደዚህ አንተ ላይ እንድትወርቅ አሁን ቅድም እንዳልኩት እንድትወርቅ አንተ እዛው ባለበት እንድትቀር የሚመኙ ሰዎችን አትስማ የሚለው ከሆነ ትርጉሙ እኔ ቢገባም ችግር የለኝም። በቃ አረዳዳችን እኮ ነው ውድ ቤተሰቦቼ፣ አረዳዳችን ነው በቃ የሚወስነውና እኔ ምንም እንደበዛ ወይ ከሆነ ቢገባ ምንም ችግር የለብኝም። እስማማለሁ በታችን ሐሳብ አፍታችሁን ከስድብ ከተለያየ ነገር ወጣችሁ በቅንነት በጨዋነት ይሄ የትላልቅ ሰዎች ትላልቁም ነገሮችን የምናነሳበት ቻናል ስለሆነ ኦርቶዶክስ ቲዩብ በቅንነት ኮሜንት ላስቀምጡልኝ። እስቲ ፓስተር ቸሬ አድኔ መሰለኝ እንድትሰግጥ ምናምን ተብያለሁ ብሎ አልተመለከትኩትም እና እንደመሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ ስግጠት ከሆነ ራስን ማዳን በቃ እኔ እነሱ መሰገጤ መሆን ፈልግ። ፓስተር ቸሪ ተቀላቅሏል ይላችኋል። እሺ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔ ነገስ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ኮንኩ። ፋራ መሆን ነው ፈልገው ገባ። ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን
ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ፣ እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው። ተሰብስበው መከረውኛል ተሰብስበው ወደ ነበር እንዴ አንተን የመሰልክ ልጅ ተብዬ ተመክሬያለሁ እና ወዴት ነው መለሰው? በጣም ተበላሸኮ ተባልኩት እኔ ሲጋራ፣ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ፣ ተገለብጦ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም፣ ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደል ነው ወይ? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለን። አሁንም ሄደህ እናት አልጋ ላይ የተወለድክበት አልጋ ላይ ለምተኛ ትሮጣለህ። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። እንግዲህ መሰገጥ የሚለው ቋንቋውን ከመጥፎ ቃል ወደ ጥሩ ቃል እየተቀየረ ነው ያለው በአዶናይ የተነሳ። ምን ትላላችሁ እስኪ እናንተ? ይኸውላችሁ ውድ ቤተሰቦች እኔ ምለው ይሄን ነው፣ በቃ ይሄን ነው ምለው። አራዳንን ብለን ቁጭ ብለን በእውነት ስንት ችግር ይዘን ስንት የእናት የእህቱ የወንድሞቻችንን የልጆቻችንን ችግር ጫንቃችን ላይ ይዘን ቁጭ ብለን በቃ አራዳንን ሰው ምን ይለኛል በሚል እስርስር ብለን ቁጭ ብለን ምንም በእውነት በላይፍ በህይወትም ምንም ሳይሳካልን ብዙ ችግር እያጠቃን በሽታም ምንም እያጠቃን በነገሮች ተሳስረን መቀመጥ እኔ አራድነት አይመስለኝም፣ አራድነትም አይደለም ለኔ። አሁን ፓስተር ቸሬ እንዳለው መሰገጥ በእውነት እንዲሁ በቃ ወጥሮ መስራት ምንም ነገር ሳይንቁ ሰው ሳይንቁ ስራ ሳይንቁ መስራት ከሆነ አንደኛ ሰገጤው እኔ ነኝ፣ በእውነት ሰገጤው እኔ ነኝ። እና ፓስተር ቸሬም ተቀላቅሏል፣ በይፋ ተቀላቅሏል። መሰገጥ ማለት እንዲህ ከሆነ እኔም ሰገጥ ተብያለሁ ብሏል። እና እኔ የተረዳሁት መንገድ በዚህ መንገድ ነው፣ በእውነት በርትቶ ወጥሮ መስራት በቃ በልመና አይደለም፣ ከመጽሐፍ ቅዱስ ውጪ ከባህል ከወግ ከሃይማኖታችን ውጪ የሆኑ ነገሮችን ማድረግ አይደለም፣ በቃ መስራት፣ ሰውን ኔጌቲቭ ነገር አለመስማት፣ የሚጠቅመን ነገር እኔም እቀበላለሁ። ኮሜንት ላይ ማይሆን ነገር አንዳንዴ ትንሽ ከሰዓትኩ ሰው ኮሜንት ላይ እንትን ሲል እስካሁን ድረስ እስከዚህ የደረስኩትም በዛ ምክንያት ነው። ኮሜንት ሰው የሚለውን ነገር አነባለሁ፣ የምቀበለው እቀበላለሁ፣ ማይሆን ከሆነ ያው ይቀራል እንደ ሁኔታው አይቼ ማለት ነው ኮሜንቱን። እና እኔ በዚህ ወይ ነው የተረዳሁት። እስቲ አሁንም ሐሳብ አስተያየቱ ኮሜንት ላይ አስቀምጡልኝ። እዚህ ጋር እንዲታሰር የተለያዩ ነገሮችን መልእክት ያስተላለፉ ለመንግስት ጥሪ ያቀረቡ እነ ዶክተር በድሉ ዋቅጅራ የነሱ ጉዳይም አለ። ከዚህ ቪዲዮ በኋላ እንመለከታለን። አይተዋል። የሆነ ወፍርፍር ብሎ ምናምን ሰውነቱ በቃ በጣም ሚስተካከል በማይመስል መንገድ በጣም ወፍሮ እና ዲስከሬጅ በነበረበት ሰዓት የሰራው ቪዲዮ አይቻለሁ። እና እዛ ላይ ምን ነበር የሚለው? አሸንፋለሁ ነው ያለው። ማንን? የራሱን ላይፍ ነው ብዙ ደጋግሞ ይናገራል። ሄደት ይሄ ሸንቃጣ ልጅ ከዛ ውስጥ ይወጣል ብለህ ታስባለህ? እኔ ያ በራሱ ለብዙ ወጣት ኢንስፓይሬሽናል ነው። ወጣት ብቻ ሳይሆን ለሌላም ሰው ብዙ ነገር አለ። ኢንስፓይሬሽን ብዙ የሚያነሳሳ ነገር ማለት እሱ ነው። እሺ ኖሮ እየነገረ ከካናዳ ከመምጣቱ በፊት ይሄ ባንክራፕት በቃ ህይወቴ ችግር ውስጥ ነው፣ ምንም ገንዘብ የለኝም ምናምን ባለ ሰዓት ሰዎች ያወጡለት ጊዜ በዛ ሰዓትም he was hopeful ራሱን ስለመቀየር ነው የሚያወራው። እኔ ማስበው ካልኩሌትድ የሆነ ኢንፍሉዌንስ ለመፍጠር አስቦ የመጣ ሰው በደንብ አስቦ የመጣ ነው። ባጭር ጊዜም ያደረገ ሰው ነው። ባጭር ጊዜም ያደረገ ሰው ነው። ሞሮፍ ትኩረት እዛ ጋር ነው መሆን ያለበት። አሁን የሆነ ቀን ድድብ ባለ ምናምን ብለህ ቃላት መሰንጠቅ ምን ይጠቅማል? ቃላት እየሰነጠቅኩ አይደለም። ለምሳሌ ትምህርት ላይ እንዴት ነህ ተብሎ በአንድ ሚዲያ ላይ ቀርቦ ሲጠየቅ ትምህርት ምን ይሽልም ቢጂኒየስ ግድ አይደለም። አዎ ግን ትምህርት አለ ትምህርት እስከዚህ ነኝ አለና ምንም ነበር ማልፈልገው ማልወደው 39ኛ ወጣ ነበር ከ40 አለ። እሱ ማለት ደደብ ነው ማለት አይደል? ደደብ ነው ማለት አይደል? ፖይንቱን ነጥቦቹን እያያዝን ነው የምንመጣው እኮ ነው እያያዝን እኮ ነው የምንመጣው። ምንድነው አንተ ትምህርት ቤት ውስጥ አንደኛ እኔ አንደኛ ነበር የምወጣው ዳዝሚን ከሌላው ሰው እለያለሁ ማለት ግን አይደለም።
እኔም አንደኛ ነበር የምወጣው፣ ሁለተኛ ነው ሶስተኛ ነበር የምወጣው። ገብቷል። እኔም እንደዛ ነበር የምወጣው፣ ግን እኔ የምፈልገው ደረጃ አልደረስኩም። አክቹአሊ አልደረስኩም። እሱ ግን እሱ ደግሞ እያለ ያለው ይሄ ለዚህ አትጨነቅ፣ ነቃበል ጥሩ ገንዘብ ነው የሚባለው። አሁንም ኮንቴክስት ማተርስ። እኔ ስረዳው አንተ በምትለው አልተረዳሁም። ማወቅን ለመኮነን ለማዋረድ ምናምን አይደለም የተናገረው። ያ እንደዛ ነው። አንደኛ የራሱን ኢንስፓይሬሽናል ሜሴጅ ማስተላለፍ ፈልጎ ነው። ሜጀር ነጥቡ እኔ የገባኝ ምንም ነገር ወደኋላ እንዳይጎትትህ። አይ ድድብ ብያለሁ። አልሰማም እኮ አይደለም ያለው፣ እንዳትሰማ እንዳታደርግ። ድድብ እኮ ነው ያለው። ድድብ ለበረከቴ ድድብ ለምናምን ድድብ ምናምን ነው ያለው። ያ ማለት አልሰማም ነው። በቃ ደደብ ነኝ ብትመክረኝ አልሰማህም፣ ወደኋላ የሚጎትተኝ ነገር ብትነግረኝ አልሰማህም። እኔ አላማዬ ጋር ነው ታርጌቴ፣ ሰው ወደኋላ አልቀርም። ይሄን ለምን መረዳት አልቻልክም? አልገባኝም። ብሎ ቃላት መስንጠቅ ምን ይጠቅማል? ኮንቴክስት አውድ ማተርስ። የተናገረበት አውድ የግድ ይሄ ልጅ እንደዚህ ለመናገር አንደኛ መውጣት አይጠበቅበትም። 39ኛ አይደለም 59ኛ ቢወጣም ችግር የለውም። ፕሩቭ አደረገልህ እኮ በህይወቱ ትምህርት ብቻ እንዳልሆነ ፕሩቭ አደረገልህ። ትምህርት ብቻ አይደለም እና ደግሞ we see it እኮ in life የእውነተኛው ህይወት ውስጥ ስናይ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ኮንትሪቢዩት እያደረጉ ያሉ ሰዎች ህይወታቸው ሚዘረብል ነው። አሁን ይሄ ልጅ ይሄን ነው እያመለጠ ያለው። ሚዘረብል ላይፍ አልፈልግም ነው፣ አልፈልግም መቸገር አልፈልግም ነው። ስለዚህ ሲቹዌሽኑ ሁኔታው የሚፈልገው ብዙ መመራመር ምናምን አይደለም። ለምን የምትመራመር ከሆነ አክት አታረግም ነው። እኔ የገባኝ ኮንቴክስቱ እሱ ነው። ወደ ድርጊት አትገባም ነው ከተመራመርክ። አሁን ለምሳሌ የራሱን ኮንፌስ ያደርጋል ልጁ። አንድ የወደድኩለት እንትኑ ንጹህ ነው ማይንዱና በጣም ብዙ እኮ ተናዘዘልህ። እኔ በተስፋ በቆረጥኩበት ጊዜ እንደዚህ ነበር፣ ዝቅተኝነት ይሰማኝ ነበር። ሰው ሁሉ ማይወደኝ ይመስለኝ ነበር። ኢቭን ሰው ላለማግኘት እኮ የማታ ስራ ይሰራ ነበር ምናምን፣ ከሰው ላለመገናኘት። በዛ ልክ ከሰው ራሱን አግልሎ ምናምን በጣም ዝቅተኝነት ስሜት ይሰማው የነበረ ልጅ ነው። ከዛ ውስጥ አሸንፋለሁ ሲልም ያንን ማንነቱን ነው ሁልጊዜም ታርጌት የሚያደርገው። ከሌሎች ጋር እየተወዳደርኩ አይደለም ነው። ይሄ እኮ ባይ ዘ ወይ ሞቲቬሽናል ስፒከርስ የምትላቸው በጣም ትልልቅ የውጪ ሰባኪያንና ጸሐፊያን የሚያወሩት ኮንሰፕት ነው። አንብቦ ሊሆን ይችላል፣ አላነበበ ሊሆን ይችላል። ይዝማተር ሀሳቡ ግን በጣም ትልቅ ሀሳብ ነው። ከራሴ ጋር ነው የምወዳደረው። በጣም ትልቅ ሀሳብ ነው። ብዙ ሞቲቬሽናል መጽሐፎች ላይ ያለ ትምህርት ነው። ስላላነጀበብ ነው እንትና እንዳለው ምናምን ስላላለ ነው። ኦልሬዲ እኮ ሀሳቡ ትልቅ ሀሳብ ነው። ሌሎች ትልልቅ ሰዎች እና ደግሞ እያወራ ብቻ ሳይሆን ይሄ ልጅ እያደረገም ነው። ሄዴት በአመት ባልሞላ ጊዜ ውስጥ ብዙ ነገር ነው የቀየረው ራሱ ላይ ራሱ። ይሄ ሁሉ ፌም እኮ የመጣው በጣም የመጣው አንድ ፖድካስት ላይ ቀርቦ አያሱን ስላወራ ገብቷል። ስትራቴጂ ኃጢአቱን አራገብከው ምናምን ተጋነነ። ከኮንቴክስት ወጥቶ ያው አይደል እሱ ልጁ የተናገረው እንደ ኮንፌሽን ነው። የነበረበትን ችግር ተናግሮ ለሌሎች ትምህርት እንዲሆን ነው የተናገረው። ራሱን ቀይሮ በጣም the most famous ሆኖ and influencer እነዛ ነገሮች እንዳይነሱ ማድረግ ይችላል። ይሄ እኮ አቅም ነው። ከዚህ ነው መማር ያለብህ። ሰው ከዛ ዝቅ ተደርጎ ራ ሶሎሞን ሹምዬ ምን ልሆንልህ? ምን ልበል? ምን ላድርግልህ? ይኸውና ባለበት መድኃኒዓለም የሚጠብቅህ አንደርስታንዲንግ የመርዳት አቅም ነገሮችን የምትተነትንበት የምታይበት መንገድ አቤት 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 10 ከ10 እንዲህ አይነት ሰው ይናገር። በእውነት እንዲህ አይነት ሰው ይናገር። እንዲህ አይነት ሰውን እንስማ። ወደፊት ተራማጅ የሆነ ሰው ነገሮችን ከምን አውድ ከምን አንጻር እንደሆኑ ለይቶ መስማት የሚችል ሰው ይናገር። በእውነት ወደ በድሉ ዋቅጅራ ንግግር ከመሄዳችን በፊት አንድ ፌዴራል ፖሊስ እስቲ የሱ ቪዲዮ እንመልከት። ጀግና አይፎክርም፣ እንዳትፎክሩ። ጀግና አይኩራራም፣ ጀግና ያደርጋል እንጂ አይፎክርም። ጉራና ፉከራ ውስጥ መገኘት የለብንም። ከገጠምን እናሸንፋለን፣ እስከምንገጥም ግን አንፎክርም። ይኸው እዚህ ጋር እንደምትመለከቱት ለጋሽ ሰሎሞን ተካ ለአርቲስቱ መኪና እንዲገዛ 1.5 ሚሊዮን እንዲደርስ ነበር የቲክቶክ ቻናላቸው ፕላን ያደረጉት እንትን ያሉት። አሁን 1 ሚሊዮን ደርሷል። እንግዲህ አዶናይ
ተጽዕኖን አይታችኋል። እንግዲህ 1 ሚሊዮን ደርሶ ቅድም ብያችሁ ነበር እና ለዛ ነው በቃ ስራ መስራት ያስከብራል። ወሬ አይደለም፣ ሌላ ኔጌቲቭ ነገሮችን መስማት አይደለም፣ ስራ መስራት ያስከብራል የሚባለው ለዚህ ነው። እና አብዛኞቹን አሁን እንደተረዳሁት ከሆነ ውድ ቤተሰቦቼ እንደተረዳሁት ከሆነ አንድ ትልቅ የተረዳሁት ነገር ቅናትና ምቀኝነት ነው። በቃ እኔ ማይባቸው በቃ ሁሉም ላይ በቃ አርቲስት ማለት ጋዜጠኛ መቅደስ ደበሳይ አባይ ቲቪ ላይ የምትሰራው ከኢቢኤስ ሄደችው እሷም የሆነ ቪዲዮ ልሰራላችሁ ይችላል ኔክስት ታይም በጣም የሆነ የቅናት መንፈስ አናውዟት የሆነ የተናገረችው ነገር አለ ስለ አዶናይ እና አብዛኞቹ ላይ ብቻ ማይባቸው ትልቁ ችግር ቅናት በቃ አዶናይ እየበለጣቸው ነው ሜንስትሪም ሚዲያውንም እየሰባበረ አቴንሽን እንዳለ እሱ ጋር የሆነ ነው በቃ ቅናት ነው ማይባቸው እና አትቅኑ በእውነት ለማደግ ከፈለጋችሁ ለመለወጥ ከፈለጋችሁ አትቅኑ ቅናት የትም አያደርስም እና ልጁን በመቅናትም ወደኋላ አትይዙትም ባይነኝ በእውነት እና ብዙዎቹ ላይ ማይባቸው ያ ነው የበድሉ ዋቅጅራን እስቲ ዛሀበሻ የዘገበውን አጠር ያለውን ዋናውን ሐሳብ እስቲ እዚህ ጋር ላምብብላችሁ ሙሉን የኮሜንት የመጀመሪያው ሴክሽን ላይ ማንበብ ትችላላችሁ ታገኛላችሁ ዋና ሐሳቡ ያው በድሉ ዋቅጅራ እዚህ ጋር ስክሪን እንደምትመለከቱት በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ በመንግስት እንዲያግደው ጠየቁ ይህ የውድቀት አዋጅ ነው የሚል ነው ዋና ሐሳቡ መንግስት ጣልቃ እንዲገባ እነዚህ ነገር እንዲያስቆም ነው ሰግጥ ፈምስ የሚል ቱር ሙሉ ኢትዮጵያ ክልሎች ውስጥ እየዞሩ ቱር ለማድረግ ከአዶናይ አድናቂዎች ጋር ለማገናኘት የታሰበ እቅድ ነበር እና እዚህ ላይ ነው እንግዲህ ተቃውሞውን ያስነሳው ዶክተር በድሉ ዋቅጅራ ታውቁታላችሁ መቼም ውድ ቤተሰቦች ከዚህ በፊትም አውርተን ነበር ስለዚህ ሰው ግዕዝ የሞተ ቋንቋ ነው ከእንግዲህ አይነሳም ግዕዝ መማርም አያስፈልግም ብሎ በጣም በእውነት ብዙ ሊቃውንት ብዙ የቤተክርስቲያን መምህራንም ብዙ ምሁራንም የተቹት ሰው ነውና እኔ ከእንዲህ አይነት ሰው የሚወጣ ሐሳብ ምንም እውነት ስለ ግዕዝ እንዲህ አይነት አረዳድ አለው ከተባለ ለሌሎችም ነገሮች ያለው አረዳድ የዘቀጠ እንደሆነና ዶክትሬቱ የስም ብቻ እንደሆነ ነው ምረዳው መገነዘበው እስቲ ምን ትላላችሁ ውድ ቤተሰቦች እናንተ ሐሳባችሁን በዚህ ጉዳይ አስቀምጡ እስቲ አንድ ወንድማችን ዋቅጅራ በድሉ ዋቅጅራ ሰግጥ ፈምስ የሚለውን ፕሮግራም እየተቸ ነው አሉ ቆየ ከሰገጥኩ ሰግጠ ከብልጽግና ጋር በየኢቨንቱ ላይ እየታየ ነው አንተ የፖለቲካ ፕሮጀክቶቹ ሲመርቁ ኦሆም ብለ ቁጭ ብለ ሁሌ በቴሌቪዥን የምናየው ሰው አንተና ዛሬ ይሄ ልጅ የሆነ ፕሮግራም አዘጋጀ ሲባል ምን ነው ካለበት ወጣ አንተ እኮ ሰግጠ ነው አሁን እየፈመስክ ያለው ባይዘው በድሉ ዋቅጅራና ለህዝብ ትግል የምታደርገው ነገር የለም ህዝቦች ሲቸገሩ አንተ የለም ህዝቦች ሲፈናቀሉ የለም ሃይማኖት ላይ ችግር ሲፈጠርም የለም አንተ ብልጽግና የሆነ ፕሮግራም መረቀ ሲባል ፎቶ ተነሳነት ይለቀቃል መንግስታችን ብለ ኢቲቪ ላይ ተመጣለ ሱፍን ዘጭ አርገና ሰራዊት ፍቅሬ ትክክል ነው ያደረገው በቃ ምንድነው ልጁ እነዚህ ልጆች ናቸው እሱ ማናጀራቸው ነው እያስተባበረ ነው ወጣቶች እንዳይፈሩ እንዲነሳሱ ቱር ያደርጋሉ አንተ ምን ቤነ ምን ለምን ደምከልከው አንተ መጀመሪያ እስቲ ፖለቲከኛ ፓርቲዎቹ እንደ ትልቅ ሰው ፖለቲካ ፓርቲዎች አሁን ይሄው ያፓ አዳራሽ አጥቻለሁ በቃ ከዚህ በኋላ ያለው ፖለቲካ ስለሆነ እኔን አይመለከተኝም በዚህ ቻናልም አናስተላልፍም ለማንኛውም ዋና ሐሳቡ ምንድነው አንተም በድሉ ዋቅጅራ ሰግጠ ነው የፈመስከው ነው በቃ መሰገጥ ማለት ሰዎች ሲተቹ ሲነቅፉ ከአቋም ከመንገድ ዞር ሊያርጉ ሲሞክሩ አለመስማት ነው አይደል የተባባል ነው እና ምንም አንተ ራስህ እንደዛ ሆነ ሰግጠ ታውቀ ከመንግስት ጋርም ተስማምተ ምንም ሁን ፖለቲካ አያገባኝም ብያቸዋለሁ ምንም ሆነ ብቻ ወደፊት ወጣ ግን አሁን ልጁ እንደዛ ሲል ባለፈው ብዙ ተናገረናል ስለ ግዕዝ ካወራ በኋላ ነው እኔ ዶክትሬትንም የተጠራጠርኩት የወረርክ ሰው የሆንክብኝ እስቲ አዶናይም ውድ ቤተሰቦች ምላሽ ሰጥቷል እሱን ተከታተሉት ስለነበረን ጊዜ ከኔ ጋር ስለነበረን ጊዜ አመሰግናለሁ የአዶናይ ምላሽ እስቲ ስሙልኝ ጋይስ ዛሀበሻ እንግዲህ ፖስት ያለው ነገር ተመልከቱ እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው በጣም ብዙ ሰዎች ደግሞ አይስማሙበትም በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ የሁላችንም ሐሳብ ነው ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ እድል እንድትሰጡኝ እንድትረዱኝ ፈልጋለሁ ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ
በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከእህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 ዓመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የእህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ እያሰብኩትና እኔ ለምንድን ነው የምሰቃየው? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው የምፈራው? ለምንድን ነው የማፍረው? ለምንድን ነው የምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቃ ቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ እሞክራለሁ፣ እነሳለሁ፣ ግን እወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበር። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ስሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘብኩ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድቦ ይህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተኮርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ
ወደ ማንፈልገው ህይወት የሚመሩ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል። ኖ ቆንጆ ነኝ። አይናፋር ነኝ ይላል። ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይልሃል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ፣ የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? ኢትስ ቢካዝ እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። ወይስ እኔ ብቻዬን ነኝ ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉም በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቅሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ፣ ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ እፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው፣ ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል፣ ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔርን ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደል? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሪኤቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ